where every bridge in Iran will be decimated by 12 o'clock tomorrow night, where every power plant in Iran will be out of business, burning, exploding, and never to be used again. I mean, complete demolition. You know what happened? The people that they sent him to kept him because they said, what a beautiful gun, I think I'll keep it. So I'm very upset with a certain group of people and they're going to pay a big price for that. ትራምፕ ለኢራን የሰጡትን የሰዓታት ማስጠንቀቂያ በትላንትናው ዕለት በመግለጫቸው አስረግጠው ደግመውታል። ለኢራናውያን አገዛዙን ተዋጉ ብለን መሳሪያ ብንከለክላቸው እንዴት ደስ የሚል ዕቃ ላኩልን በማለት መሳሪያውን አሽሞንሙኖ በክብር አስቀመጡት ሲሉም ተችተዋል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የቀድሞውን የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳን በተመለከተ ትግራይን እየመሩ ያሉት ሌተናል ጀነራል ታደሰ ወረደ በዛሬው ዕለት በአዲስ አበባ በጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ተገምግመዋል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። ፕሬዚዳንት ዶናልድ ትራምፕ ኢራንን በተመለከተ እየደጋገሙ የሚናገሯቸው ንግግሮች፣ በማህበራዊ ትስስር ገጾቻቸው ላይ በልጥፍ የሚያጋሯቸው መልእክቶች፣ እንደዚሁም የሚሰጧቸው መግለጫዎች ከየአቅጣጫው ከበድ ያሉ ተቃውሞዎችና ሂሶች እንዲሰሙባቸው እያደረጉ ነው። የሲኦል በሮችን እንከፍትባቸዋለን፣ ወደ ነበሩበት የድንጋይ ዘመን እንመልሳቸዋለን፣ ከሰዓታት በኋላ መሰረተ ልማቶቻቸውን እናወድማለን የሚሉትና የመሳሰሉት የትራምፕ ንግግሮችና ለዘገባም ጭምር የማይመቸው የቃላት አጠቃቀሞች ትራምፕን ከባድ የትችት ውርጅብኝ ውስጥ ከተዋቸዋል። እሳቸውም ምንም አይመስለኝም በማለት ቀጥለውበታል። በትላንትናው ዕለትም ለኢራናውያን አገዛዙን ተዋጉ ብለን መሳሪያ ብንከለክላቸው እንዴት ደስ የሚል ዕቃ ነው በማለት አሽሞንሙኖ በክብር አስቀመጡት ሲሉም ተችተዋል። ከዚሁ ጋር በተያያዘ ያሉትን መረጃዎች ዘርዘር አድርገን ይዘናቸዋል። የቁርጡ ቀን ደረሰ። ዓለም ትንፋሿን ዋጥ አድርጋ የምትጠብቀው አስፈሪው ሰዓት ደርሷል። ፕሬዚዳንት ትራምፕ ለኢራን የሰጡት የመጨረሻው ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ የቀሩ ሲሆን የአሜሪካ የጦር አውሮፕላኖችና ሚሳይሎች ኢላማቸውን ጠብቀው ጣታቸውን በቃታው ላይ አሳርፈዋል። የሆርሙዝ ወሽመጥ የጦር አውድማ ለመሆን የጥቂት ሰዓታት ዕድሜ ብቻ ሲቀረው መላው ዓለም ከባዱ ጦርነት ይጀመር ይሆን ወይስ በስተመጨረሻ ዲፕሎማሲ ያሸንፋል በሚል ከፍተኛ ስጋትና ውጥረት ውስጥ ይገኛል። ይዘነዋል። ሞጅታባ ሰመመን ውስጥ ናቸው ተባለ። አባታቸውን አያቶላ ካሚኒን ተክተው ኢራንን እየመሩ እንዳለ የሚነገርላቸው ሞጅታባ ስልጣን እንደያዙ ከተነገረላቸው ቀን ጀምሮ ለህዝብ አልታዩ። አሁን ላይ የት እንደሚገኙ የሚጠቁም የደህንነት መረጃ መገኘቱን የተነገረው ሞጅታባ ኮማ ውስጥ እንዳሉና በኢራን ቅዱሷ ከተማ ውስጥ ስለመሆናቸው የታይምስ ዘገባ አመልክቷል። መረጃውን የምንመለከተው ይሆናል። የቁርጡ ቀን ሊቃረብ ሰዓታት ሲቀሩ ኢራን ያቀረበችው ሚስጥራዊ ባለ 10 ነጥብ የሰላም ሰነድ የዋይት ሃውስን ደጅ አንኳኩቷል። ትራምፕ በቃታው ላይ ካረፈው ጣታቸውና በዚህ ድንገተኛ ጥያቄ መካከል የትኛውን ይመርጡ ይሆን? ዓለምን ከጥፋት አፋፍ ሊታደጋት የሚችለው የመጨረሻ ዕድል አሁን በፕሬዝዳንቱ ጠረጴዛ ላይ ተቀምጧል። መረጃው ተዘጋጅቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በአስቸኳይ እንዲከፈት ከስድብ ጋር ለሰጡት ጥብቅ የኢራን የውጭ ጉዳይ ሚኒስቴርና በተለያዩ ሀገራት የሚገኙ የኢራን ኤምባሲዎቿ በትራምፕ የሚያላግጡ መልሶች አነጋጋሪ ሆነዋል። ዓለምን ያነጋገረውን ይህንን የኢራን አስቂኝ መልስ የምንመለከት ይሆናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንት ሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 የቁርጡ ሰዓት ደረሰ። ዓለም ትንፋሿን ዋጥ አድርጋ የምትጠብቀው አስፈሪው ሰዓት ደርሷል። ፕሬዚዳንት ትራምፕ ለኢራን የሰጡት የመጨረሻው ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ የቀሩ ሲሆን የአሜሪካ የጦር አውሮፕላኖችና ሚሳይሎች ኢላማቸውን ጠብቀው ጣታቸው በቃታው ላይ አርፈዋል። የሆርሙዝ ወሽመጥ የጦር አውድማ ለመሆን የጥቂት ሰዓታት ዕድሜ ብቻ ሲቀረው መላው ዓለም ከባዱ ጦርነት ይጀመር ይሆን ወይስ በስተመጨረሻ ዲፕሎማሲ ያሸንፋል በሚል ከፍተኛ ስጋትና ውጥረት ውስጥ ይገኛል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ምሽቱን በሰጡት አስቸኳይ መግለጫ ኢራን ቁልፍ የሆነውን የሆርሙዝ ወሽመጥ የንግድ መስመር በአስቸኳይ እንድትከፍት የመጨረሻ ማስጠንቀቂያ ሰጥተዋል። አሜሪካ እስከ ዛሬ ማክሰኞ ምሽት ድረስ ቀነ ገደብ ያስቀመጠች ሲሆን ኢራን ይህንን የማታከብር ከሆነ በአንድ ሌሊት ከፍተኛ ጥቃት እንደሚሰነዘርበትና አገሪቱ ልትጠፋ እንደምትችል ትራምፕ በጽኑ አስጠንቅቀዋል። ይህ መግለጫ በዓለም አቀፍ የነዳጅ ገበያና በጂኦፖለቲካው ረገድ ከፍተኛ ድንጋጤን መፍጠሩን ሮይተርስ ዘግቧል። የጥቃቱ ኢላማዎች ምን ሊሆኑ እንደሚችሉ በዝርዝር የገለጹት ፕሬዝዳንቱ ኢራን ወደ ንግግር ካልተመለሰች በሀገሪቱ የኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎች ላይ እርምጃ እንደሚወሰድ ገልጸዋል። ትራምፕ ይህንን የኃይል እርምጃ እንደ ፍትሐዊ ምላሽ ቢቆጥሩትም እንደ ፈረንሳይ ያሉ የአሜሪካ አጋሮች ግን የሲቪል መሠረተ ልማቶችን ማጥቃት የጦር ወንጀል ሊሆን ይችላል በሚል ስጋታቸውን እየገለጹ ይገኛሉ። ሆኖም ትራምፕ የአሜሪካን ብሔራዊ ደህንነት ለማስጠበቅ ወደ ኋላ እንደማይሉ በድጋሚ አረጋግጠዋል። በተጨማሪም ትራምፕ በቴህራን ውስጥ በተፈጸመ ከባድ ጥቃት የኢራን ወታደራዊ አመራሮች መገደላቸውንና በሀገሪቱ ውስጥ የተሳካ የማዳን ዘመቻ መከናወኑን ይፋ አድርገዋል። ይህን ተከትሎ አሜሪካ የመከላከያ በጀቷን ወደ 1.5 ትሪሊዮን ዶላር ለማሳደግ ማቀዷ የተገለጸ ሲሆን ይህም ትራምፕ ለኢራንና ለቀጠናው ተቀናቃኞቻቸው ያላቸውን ጠንካራ አቋም የሚያሳይ መሆኑ ተነግሯል። ሁኔታው በአሁኑ ሰዓት ወደ ከፍተኛ ጦርነት ሊያመራ ይችላል የሚል ስጋት በዓለም ዙሪያ አንዣቧል። ኢራን በበኩሏ ለአሜሪካው ማስጠንቀቂያ በሰጠችው ምላሽ የፕሬዝዳንት ትራምፕን ዛቻ የማይፈጸም የስነ ልቦና ጦርነት ስትል አጣጥላለች። እንዲሁም ማንኛውንም አይነት ወታደራዊ ጥቃት ለመመከትና ተመጣጣኝ እርምጃ ለመውሰድ ዝግጁ መሆኗን አስታውቃለች። የኢራን ባለሥልጣናት የሆርሙዝ ወሽመጥን የመቆጣጠር መብት እንዳላቸውና የአሜሪካ ኃይሎች በክልሉ የሚያደርጉት እንቅስቃሴ ቀውሱን እንደሚያባብሰው በመግለጽ የሲቪል መሠረተ ልማቶችን ኢላማ ማድረግ ዓለም አቀፍ ሕግን የጣሰ የጦር ወንጀል መሆኑን በማሳሰብ ዓለም አቀፉ ማህበረሰብ ትራምፕን እንዲገታ ጥሪ አቅርበዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ፕሬዚዳንት ትራምፕ በኢራን የሲቪል መሠረተ ልማቶች ላይ ጥቃት ለመሰንዘር ማቀዳቸውን የጦር ወንጀል ሲሉ ኮንነዋል። ጋሪባባዲ በኤክስ ገጻቸው ባሰፈሩት መልእክት የኤሌክትሪክ ኃይል ማመንጫዎችንና ድልድዮችን ኢላማ ማድረግ የሮም ደንብንና የጄኔቫ ስምምነቶችን የጣሰ መሆኑን በመጥቀስ ትራምፕ እንደ ሀገር ከፍተኛ ባለሥልጣንነታቸውን የጦር ወንጀል ለመፈጸም በይፋ ዝተዋል ብለዋል። አክለውም ኢራን ለማንኛውም ወታደራዊ ትንኮሳ አፋጣኝና ጸጸት የሚያስከትል ምላሽ እንደምትሰጥ በመግለጽ ፕሬዚዳንቱ ስማቸው በታሪክ ውስጥ ታላቅ የጦር ወንጀለኛ ተብሎ ከመመዝገቡ በፊት ከዛቻቸው እንዲቆጠቡ አስጠንቅቀዋል። የተባበሩት መንግስታት ድርጅት እንዲሁ በፕሬዚዳንት ትራምፕ እና በኢራን መካከል ያለው ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ገልጾ በሁለቱም ወገኖች በኩል ከፍተኛ ራስን የመግታት እርምጃ እንዲወሰድ ጥሪ አቅርበዋል። ድርጅቱ የሲቪል መሠረተ ልማቶችን ኢላማ ያደረገ ጥቃት ዓለም አቀፍ የሰብአዊ መብት ሕጎችን የሚጥስ መሆኑን በማሳሰብ ግጭት ወደ ሰፊ ክልላዊ ጦርነት እንዳያመራ አስጠንቅቋል። ማንኛውም ወታደራዊ እርምጃ በንጹሐን ዜጎች ላይ ሊያደርስ የሚችለውን ሰብአዊ ቀውስ ለመከላከል አገራቱ ወደ ዲፕሎማሲያዊ ንግግር እንዲመለሱም አሳስቧል። ይህ በእንዲህ እንዳለ የዓለም የነዳጅ ገበያ በዚህ ውጥረት ምክንያት ከፍተኛ መናወጥ እያሳየ ሲሆን የነዳጅ ዋጋ በአንድ ጀመር ታሪካዊ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ በአንድ ቀን ውስጥ ብቻ 15 በመቶ ጭማሪ በማሳየት በአንድ በርሜል $110 ደርሷል። የሩሲያና የቻይና መንግስታትም አሜሪካ የምትወስደው ማንኛውም ወታደራዊ እርምጃ ቀጠናውን ወደማይወጣበት ትርምስ ውስጥ ሊከተው እንደሚችል በማሳሰብ ጉዳዩ በጸጥታው ምክር ቤት በአስቸኳይ እንዲታይ ግፊት እያደረጉ ይገኛሉ። የትራምፕ ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ በቀሩበት በዚህ ወቅት ዓለም አቀፍ ዲፕሎማቶች ጦርነቱን ለማስቀረት የመጨረሻ ሙከራ እያደረጉ ቢሆንም የሁለቱም ወገኖች ወታደራዊ ዝግጁነት ግን ነገሮች ወደማይመለሱበት ደረጃ መድረሳቸውን አመላካች ሆኗል። ወደ ቀጣይ ርዕስ አለፍን። ጀነራሉ በጠቅላዩ ተገመገሙ። የፕሪቶሪያን ስምምነት ተከትሎ በፌዴራሉ መንግስት በተሰየመ ጊዜያዊ አስተዳደር ፕሬዝዳንት የምትመራውን ትግራይ ለአንድ ዓመት ያህል በጊዜያዊ አስተዳደሩ ፕሬዝዳንትነት መርተው የቆይታ ጊዜያቸውን ያጠናቀቁት ሌተናል ጀነራል ታደሰ ወረደ በአዲስ አበባ በጠቅላይ ሚኒስትር አብይ አህመድ ቢሮ ተገምግመዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ አፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት ተደርጓል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሌተናል ጀነራል ታደሰ ወረደ የቀድሞውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ተክተው ፕሬዝዳንትነቱ ሲረከቡ ከበርካታ የተቆጠሩ ኃላፊነቶች ጋር ነበር። ይህም በመሆኑ ጠቅላይ ሚኒስትሩ የጀነራሉን የአንድ ዓመት የሥራ አፈጻጸም ለመገምገም ጀነራሉ ስልጣኑን ሲረከቡ በተሰጧቸው የኃላፊነት መስፈርቶች መሰረት ነው የሚሉ አስተያየቶች አሉ። ሌተናል ጀነራል ታደሰ ወረደ የዛሬ ዓመት አካባቢ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ክልሉን እንዲመሩ ከአዲስ አበባ ሹመቱን ሲያገኙ መፈጸም የሚገቧቸውን ተግባራት በሰነድ እንዲፈርሙ ተደርገው እንደነበር የሚታወስ ነው። ባለ 8 ነጥብ ኃላፊነትም ተረክበው ከአዲስ አበባ ወደ መቀሌ ተጉዘዋል። ይህ ከሆነ ዓመት ሞልቷቸው ወራት እየተቆጠሩ ነው። በዚሁ መሰረትም ጀነራል ታደሰ ወረደ ከህገ መንግስቱ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ በሌሎች የሀገሪቱ ክፍሎች እንደሚካሄደው ሁሉ በትግራይም የሀገራዊ ምክክር ስራው እንዲከናወን ማድረግ፣
እንደዚሁም ትግራይን ለመጪው 7ኛ ሀገራዊ ምርጫ ዝግጁ ማድረግ የሚሉት ይገኙበታል። አሁን ባለው ሁኔታ አንዳቸውም ተግባራት የተከናወነ ሆነው አይታዩም። በትግራይ ሀገራዊ ምክክሩን አጀንዳ የማሰባሰብ ስራ ልክ እንደ ሌሎች አካባቢዎች ሁሉ ማካሄድ የተቻለበት ሁኔታ ስላልተፈጠረ በአዲስ አበባ ያሉ የትግራይ ነዋሪዎችን ማወያየት ግድ ብለዋል። በሌሎች የኢትዮጵያ አካባቢዎች እየተካሄደ ያለው የ7ኛው ሀገራዊ ምርጫ ዝግጅት በትግራይ እየታየ አይደለም። ከዚህ ውጭም በትግራይ ከኤርትራ መንግስት ጋር ግንኙነት የፈጠረው አካላት መኖራቸውን በተደጋጋሚ ሲነገር ቆይቷል። እነዚህ ሁኔታዎች በአጠቃላይ ሌተናል ጀነራል ታደሰ ወረደን ስልጣን ሲረከቡ ፈጽማቸዋለሁ በማለት ያስቀመጧቸው የሥራ ኃላፊነቶች ቢሆኑም በአሁኑ ሰዓት የስልጣን ቆይታ ዘመናቸው የተጠናቀቁ አንዳቸውንም ተግባራት ሳያከናውኑ ነው። በዚህ መሃል ደግሞ ከብዙ ጊዜያት ቆይታ በኋላ አዲስ አበባ ገብተው ስራቸውን በጠቅላይ ሚኒስትሩ ያስገመገሙ መሆኑን በዛሬው ዕለት የወጣው መረጃ አመላክቷል። በዚሁ ግምገማ ላይ ጠቅላይ ሚኒስትር አብይ አህመድ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ አቶ ጌታቸው ረዳና ሌሎች ባለስልጣናትም ተገኝተዋል። በቀጣይ ርዕስ ትራምፕን ወረዱባቸው። ፕሬዚዳንት ዶናልድ ትራምፕ ኢራንን በተመለከተ እየደጋገሙ የሚናገሯቸው ንግግሮች፣ በማህበራዊ ትስስር ገጾቻቸው ላይ በልጥፍ የሚያጋሯቸው መልእክቶች፣ እንደዚሁም የሚሰጧቸው መግለጫዎች ከየአቅጣጫው ከበድ ያሉ ተቃውሞችና ሂሶች እንዲሰሙባቸው እያደረጉ ነው። ከሰሞኑ በተለይም ደግሞ የሰዓታትና ቀናት ገደቦችን እያስቀመጡ ኢራን በዚህ ቀን ይህን ካላደረገች ድልድዮቿን በቦምብ ከጥቅም ውጭ አደርጋለሁ፣ የኃይል ማመንጫዎቿን አንድም ሳይቀር አጋያለሁ፣ እንደዚሁም የነዳጅ መሰረተ ልማቶቿን ሳይቀር ከጥቅም ውጭ አደርጋለሁ ማለታቸው ትራምፕ በርካቶች ከዓለም አቀፍ ሕግጋትና ከሞራል አንጻር እንደዚሁም ከሰብአዊ መብትም አንጻር እየተመለከቱ የየራሳቸውን ሙያ ሂሶች እየሰጡበት ይገኛሉ። ትራምፕ ከዚህም በተጨማሪ በኢራን ላይ የሲኦል በሮች እንዲከፈቱ አደርጋለሁ፣ ኢራን ይህን ካላደረገች ድምጥማጧን አጠፋለሁ፣ ወደ ነበሩበት የድንጋይ ዘመን እንመልሳቸዋለን በማለት በተከታታይ ካደረጓቸው ንግግሮች በተጨማሪ አንዳንዶቹም ከሰሞኑ በትሩዝ የማህበራዊ ሚዲያዎች ያጋሯቸው ኢራንን የተመለከቱ መልእክቶችም ከሞራል አንጻር በሌሎች ሚዲያዎች ሳይቀር መልሰው መቅረብ የሚችሉበት ሁኔታም በእጅጉ ከብደውም ታይተዋል። ትራምፕ የድልድይ ቀን፣ የኤሌክትሪክ መሰረተ ልማቶች ውድመት ቀን በማለት በቀናት ጭምር ከፋፍለው ሲናገሩም የመደመጣቸው ጉዳይ በተለይ ከባድ የሆነ የሕግ ጥያቄም ጭምር አስነስቶባቸው ታይቷል። አንድ ጦርነት እንዴት ከወታደራዊ ኢላማዎች ውጭ የሲቪል ሕዝብን መጠቀሚያዎች ኢላማ በማድረግ ያወድማል? እንዴትስ ያንንና ይህን አወድማለሁ በማለት በአደባባይ ይታወጃል? በማለት የትራምፕን ማስፈራሪያዎችና ዛቻዎች እንደ ዓለም አቀፍ ጦር ወንጀልም ጭምር በመመልከት ሙያዊ ትንታኔዎቻቸውን የሰጡባቸው በርካቶች ናቸው። የሰሞኑም የበርካታ ሚዲያዎች መነጋገሪያ አጀንዳ ሆኖ ሰንብቷል። በዚሁ ዙሪያ ድምፃቸውን ከፍ አድርገው ካሰሙት መካከልም የአውሮፓ ካውንስል ሲሆን የህብረቱ ካውንስል ፕሬዚዳንት አንቶኒዮ ኮስታ በትላንትናው ዕለት በሰጡት ማብራሪያ በጦርነት መሃል ሆን ብሎ የሲቪሊያን መጠቀሚያዎች የጥቃት ኢላማ ማድረግ ተቀባይነት የለውም። ይህ የሚሰራው ለኢራን ጦርነት ብቻ ሳይሆን ለሩሲያና ዩክሬን ጦርነት እንደዚሁም ለሌሎች ጦርነቶችም ጭምር ነው ሲሉ አስታውቋል። ልክ እንደ አውሮፓ ካውንስል ፕሬዚዳንት አንቶኒዮ ኮስታ ሁሉ የተባበሩት መንግስታት ዋና ጸሐፊ ዋና ቃል አቀባይ ስቴፋን ዱጃሪክ ትላንት በነበራቸው ዕለታዊ መግለጫቸው አሜሪካ ኢራንን የኃይል ማመንጫዎች፣ ድልድዮችና ሌሎች መሰረተ ልማቶች ጥቃቶችን ትሰነዝራለች የመባሉ ጉዳይ አሳሳቢ ነው፣ መሆንም አይገባውም ሲሉ ተናግረዋል። ትራምፕ በዚህ ሁሉ የትችት ውርጅብኝ መሃል አስተያየታቸውን መስጠታቸውን፣ ማስፈራሪያና ዛቻ ማሰማታቸውን አጥብቀው እንደቀጠሉበት ይገኛሉ። ከሰዓታት በፊት በሰጡት አንድ መግለጫቸው እንዲህ አሉ። የኢራን ህዝብ ቦምብ ሲፈነዳ ካልሰማ ከፍተኛ ሐዘን ይሰማዋል። እነሱ የቦምብን ድምፅ መስማት የሚፈልጉት በላያቸው ላይ ከተጫነው አገዛዝ መገላገል ስለሚፈልጉ ነው። ኢራናውያን ያገዛዙ ተቃዋሚዎች ባዶ እጃቸውን ለተቃውሞ አደባባይ ከወጡ በቀጥታ በተኩስ ሩምታ ይገደላሉ። ይህ ሊሆን የቻሉ በሌላ በምንም ሳይሆን አገዛዙ ያለው መሳሪያ እነሱ ስለሌላቸው ነው። ይህ መሆኑን ስንረዳ እኛም ትንሽም ቢሆን ቢረዳቸው በሚል በዚያ በሰልፍ ወቅት ለተወሰኑ ቡድኖች በሚስጥር የጦር መሳሪያ ላክንላቸው። በጣም የሚገርማችሁ ነገር እነዚህ አገዛዙ እንዲዋጉ የነፍስ ወከፍ መሳሪያ የላክንላቸው ኢራናውያን ምን ያደረጉ መሰላችሁ? በመሳሪያው ራሳቸውን ከአገዛዙ ከመከላከል ይልቅ እንዲህ ምን አይነት ደስ የሚል ነገር ነው በሚል እንደ ክብር ዕቃ አሽሞንሙኖ ቤታቸው ቁጭ ያደረጉት። በእውነቱ ይህን ባደረጉ ሰዎች በጣም አዝኜባቸዋለሁ። ለዚህም ያልተገባ ተግባራቸው ደግሞ ዋጋ ይከፍሉበታል ሲሉም ፕሬዚዳንት ትራምፕ በምሽቱ ከጋዜጠኞች ጋር በነበራቸው ቆይታ ዘና ብለው በቁጭት ጭምር እየተብሰለሰሉ ሲናገሩ ተደምጠዋል። Every bridge in Iran will be decimated by 12 o'clock tomorrow night, where every power plant in Iran will be out of business, burning, exploding, and never to be used again. I mean, complete demolition. You know what happened? The people that they sent him to kept him because they said, what a beautiful gun, I think I'll keep it. So I'm very upset with a certain group of people, and they're going to pay a big price for that. ወደ ቀጣይ ርዕስ አለፍን። ሞጅታባ ሰመመን ውስጥ ናቸው ተባለ። ኢራን ትራምፕ ላይ ያላገጠች ነው። አባታቸውን ተክተው ኢራንን እየመሩ እንዳሉ የሚነገርላቸው ሞጅታባ
ስልጣን እንደያዙ ከተነገረላቸው ቀን ጀምሮ ለህዝብ አልታዩም። በጽሑፍ በተላለፈ መልእክት ብቻ በጦርነቱ ከመጨረሻው እንደሚገፉበት ገለጹ መባሉ ይታወሳል። ሞጅታባ አባታቸውን በገደለው ጥቃት ከተጎዱ መካከል ሲሆኑ በህይወት የመኖራቸው ጉዳይ ራሱ ብዙ ሲያጠራጥር ከርሟል። በጥቃቱ በሆነ መጠን ጉዳት እንደደረሰባቸው ግን መረጃዎች ያመለክታሉ። አንድ ወር ባለፈው ጦርነቱ ስለሳቸው ብዙ ሲባል ነበር። አገር ውስጥ የሉም፣ ወደ ሩሲያ ተወስደው እየታከሙ ነው የሚሉ መረጃዎች ሲሰሙ ነበር። አሁን ላይ የደህንነት መረጃን ምንጭ ያደረገ ዘገባ ከዘ ታይምስ ተሰምቷል። ዘገባው ሞጅታባ ሰመመን ውስጥ ናቸው፣ በኢራን ቅዱሷ ከተማ ቋም በሚገኝ ስፍራ ሕክምና እየተደረገላቸው ነው ይላል። ታይምስ የዜና ምንጭ ለአሜሪካ አጋር የአረብ ሀገራት በተጋራ የአሜሪካ ደህንነት የውስጥ ማስታወሻ አገኘሁት ሲል በሰራው ዘገባ የኢራኑ መሪ ኮማ ውስጥ ስለመሆናቸው ነው የዘገበው። በአሁኑ ወቅት ሞጅታባ ካሚኒ አገሪቷን መምራት የሚችሉበት ሁኔታ ውስጥ አይደሉም ነው የተባለው። በደቡብ ቴህራን ባለ ስፍራ ሕክምና ላይ ይገኛሉ። ጋዜጣው ይህ መረጃ በአሜሪካ አጋራት የገልፍ ሀገራት ደህንነቶች መካከል ሲዘዋወር ነው የደረሰኝ ሲል ገልጿል። ይህ መረጃ ከጦርነቱ መጀመሪያ አንስቶ ለመጀመሪያ ጊዜ ኢራኑ መሪ መገኛን የጠቆመ ነው። የ56 ዓመቱ ሞጅታባ ካሚኒ ህመሙ ጉዳቱ የከፋና ውሳኔ መስጠት የሚችልበት ሁኔታ ውስጥ አይደለም ነው የተባለው። ሞጅታባን ወክሎ ሀገሪቱን እየመራ ያለው የኢራን እስላሚክ አብዮታዊ ዘብ ሲሆን ሞጅታባ ባለፉት 48 ሰዓታት ውስጥ የጤና ሁኔታቸው የተባባሰ ሲሆን የኢራኑ መሪ የውስጥ አካላት ችግር ወይም መልቲ ኦርጋን ፌሊየር እንዳጋጠማቸው ፍንጭ መስጠቱን ታይምስ ዘግቧል። የሞጅታባ በጤና ስልጣን ላይ ያለመገኘት ኢራን በወታደሮቹ እንድትመራ አድርጓታል ያለው ሪፖርት የስልጣን ክፍተቱ ማዕከላዊነት በሌለው የጦሩ አስተዳደር የየክፍለ ጦሩ አመራሮች ያሻቸውን እንዲያደርጉ አድርጓል ብሏል። በጦርነቱ በድርድር የተኩስ አቁም እንዳይኖር ይህ አንድ ምክንያት ነው ሲል ዘገባው አመልክቷል። በኢራን ቅዱሷ ከተማ የሚገኙ እንደሆነ የሚነገርላቸው ሞጅታባ ሕይወታቸው ካለፈ በሚል የቀብር ዝግጅት እየተሰናዳ ስለመሆኑ የደህንነት ምንጮች መናገራቸውን ዘገባው አክሏል። በሌላ መረጃ የትራምፕ ስድብ የተቀላቀለበት ማስፈራሪያና ማስጠንቀቂያን ተከትሎ ኢራን ፕሬዝዳንቱ ላይ የሚያላግጥ መልስ መስጠቱ ዓለምን እያነጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በአስቸኳይ እንዲከፈት ከስድብ ጋር ለሰጡት ጥብቅ ማስጠንቀቂያ የኢራን የውጭ ጉዳይ ሚኒስቴርና በተለያዩ ሀገራት የሚገኙ የኢራን ኤምባሲዎች በትራምፕ የሚያላግጡ መልሶች አነጋጋሪ ሆነዋል። ኢራን ለትራምፕ ዛቻ የተለመደውን የኃይል ምላሽ ከመስጠት ይልቅ በዲጂታሉ ዓለም የፌዝና የፌክ ወይም ሳርካዝም መንገድን መርጣለች። በዚህ የተቀናጀ የሚዲያ ዘመቻ በዚምባብዌ የሚገኘው የኢራን ኤምባሲ ቁልፉ ጠፍቶብናል የሚል አጭርና ግልጽ ምላሽ በይፋ ገጹ ላይ አስፍሯል። በደቡብ አፍሪካ የሚገኘው ኤምባሲ ደግሞ በበኩሉ ቁልፉ ያለው አበባ ማስቀመጫው ስር ነው፣ ለወዳጅ ብቻ ይከፈታል የሚል ተጨማሪ ቀልድ አክሎበታል። ይህ በዲፕሎማሲው ታሪክ ያልተለመደ ቁልፉ ጠፍቶብናል የሚለው አባባል በአሁኑ ሰዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ይህ ሁሉ የሆነው ዶናልድ ትራምፕ በራሳቸው ትሩዝ ሶሻል ገጽ ላይ ኢራን የባህር ወሽመጡን ካልከፈተች በማታውቀው ሁኔታ ትደመሰሳለች የሚል እጅግ ጠንከር ያለ ማስጠንቀቂያ ከሰጡ በኋላ ነው። የኢራን ሌሎች ዲፕሎማቶች ደግሞ ሰልችቶናል፣ ደብሮናል ሲሉ የትራምፕ ዛቻ መደጋገሙን በቀልድ መልሰዋል። በጥብቅ ወታደራዊ ውጥረትና በከፍተኛ ጦርነት ስጋት ውስጥ ባለችው መካከለኛው ምስራቅ እንዲህ አይነቱ የዲፕሎማሲ አካሄድ የብዙዎችን ትኩረት ስቧል። የኢራን መንግስታዊ ሚዲያ በአርቲፊሻል ኢንቴሊጀንስ የተቀናበሩ ትራምፕና ኔታንያሁ ላይ የሚቀልዱ አኒሜሽን ቪዲዮዎችንም እያሳየ ይገኛል። ኢራን ኃይልን በኃይል ከመመከት ይልቅ በቀልድና በማሾፍ የአሜሪካን ዛቻ ቀለል አድርጎ ለማሳየት መሞከሯ የዲጂታል ዘመን ዲፕሎማሲ አዲስ መልክ መያዙን ያሳያል ተብሏል። በቀጣይ ርዕስ የመጨረሻው የሰላም ዕድል የኢራን 10 ቅድመ ድርድር ጥያቄዎች። የፕሬዝዳንት ትራምፕ ወታደራዊ ጥቃት ቀነ ገደብ እየተቃረበ በመጣበት በዚህ ወሳኝ ሰዓት ኢራን ግጭቱን ለማርገብ የሚያስችል ባለ 10 ነጥብ የሰላም ውሳኔ ሀሳብ በፓኪስታን አምባሳደሮች በኩል ለአሜሪካ ማቅረቧ ተሰምቷል። የአስቸኳይ ሰላም ጥሪ በዋናነት አሜሪካ በኢራን ላይ የጣለችውን ማዕቀብ እንድታነሳና ሊሰነዘር የታሰበው ማንኛውም አይነት ወታደራዊ ጥቃት በአስቸኳይ እንዲቆም የሚጠይቅ ነው። ኢራን ይህን ጥሪ ያቀረበችው የሆርሙዝ ወሽመጥን በተመለከተ ካለው ከፍተኛ ውጥረት ባሻገር የቀጠናው ሰላም በከፍተኛ አደጋ ላይ መውደቁን በመረዳት እንደሆነ ኒውዮርክ ታይምስ አስነብቧል። በዚህ የውሳኔ ሀሳብ ውስጥ ከተካተቱት ዋና ዋና ነጥቦች መካከል የሁለቱን ሀገራት ወታደራዊ እንቅስቃሴ የሚገታ የሰላም ቀጠና መፍጠር፣ የታሰሩ እስረኞችን መለወጥና የኢራን የነዳጅ ሽያጭ ያለምንም እንቅፋት እንዲቀጥል የሚፈቅዱ ስምምነቶች ይገኙበታል። ኢራን ይህ ዕቅድ ተግባራዊ ከሆነ የሆርሙዝ ወሽመጥን ለዓለም አቀፍ የንግድ እንቅስቃሴ ክፍት እንደምታደርግ ፍንጭ የሰጠች ሲሆን ይህም በአሁኑ ወቅት ሰማይ ነካውን የዓለም የነዳጅ ዋጋ ለማረጋጋት ትልቅ ተስፋ የሚሰጥ እርምጃ ተደርጎ ተወስዷል። የፓኪስታን ዲፕሎማቶች ይህንኑ መልእክት ለዋይት ሀውስ ያደረሱ ሲሆን የአሜሪካን ይፋ ምላሽ ዓለም በትኩረት እየጠበቀች ነው። የአሜሪካ መከላከያ ሚኒስቴር ፔንታጎን በበኩሉ የኢራንን ባለ 10 ነጥብ የሰላም ጥያቄ እየመረመረ መሆኑን ገልጾ ይሁን እንጂ በፕሬዝዳንት ትራምፕ የታዘዘው ወታደራዊ ዝግጅት አሁንም በከፍተኛ ጥንቃቄ ቀጥሏል ብለዋል። ፔንታጎን ኢራን በቅድሚያ የሆርሙዝ ወሽመጥን በተግባር ክፍት እንድታደርግና የጥቃት ዛቻዎቿን እንድታቆም የጠየቀ ሲሆን ቀነ ገደቡ እስኪያበቃ ድረስ ማንኛውም የአየርና የባህር ኃይል ጥቃት ዝግጁ ሆኖ እንደሚቆይ አስታውቋል። ትራምፕ ለሰላም እቅድ እውቅና ከመስጠታቸው በፊት ኢራን መሬት ላይ ተግባራዊ የምታደርጋቸው እርምጃዎች እንዲቀድሙ እየጠየቁ ይገኛሉ።
የኢራን ባለስልጣናት በበኩላቸው ይህ ባለ 10 ነጥብ የመጨረሻው ዲፕሎማሲ ድል መሆኑን በማሳሰብ አሜሪካ ድሉን ካልተጠቀመችበት ለሚፈጠረው ማንኛውም ቀውስ ኃላፊነቱን እንደምትወስድ አስጠንቅቀዋል። በሁለቱ ሀገራት መካከል ያለው ይህ የዲፕሎማሲ ትንቅንቅ በሰዓታት ውስጥ ለሚጠናቀቀው ወታደራዊ ቀነ ገደብ ወሳኝ ምላሽ የሚሰጥ ይሆናል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።